ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن سيدنا ونبينا وحبيبنا محمدًا عبده ورسوله صلى الله عليه وعلى آله وأصحابه وأتباعه بإحسان إلى يوم الدين. أما بعد فيا عباد الله أحييكم بتحية إسلامية مباركة وأقول السلام عليكم ورحمة الله تعالى وبركاته. يقول الله تبارك وتعالى وهو أصدق القائلين: أعوذ بالله من الشيطان الرجيم قل متاع الدنيا قليل والآخرة خير لمن اتقى. الدنيا دار من لا دار له ولها يجمع من لا عقل له ولها يحسد من لا لب له. آتينا إلى هذه الدنيا بلا شيء وسنخرج بلا شيء وسنحاسب على كل شيء. جزاكم الله. አሁን የሰማነው አላሁ ዐዘ ወጀል በቁርአን አያት ምን የዱንያን ጉዳይ እንዴት አድርጎ ግልጽ እንዲያስቀምጠልን የሚያስታውሰን ነው። አህባቢ ማንኛውም ጊዜ ያለው ገደብ አለው። ረመዳኑም በገደብ አለፈ። ወከዛሊከ እድሜያችንም እኛ ቀርቶ የኛ ዑምር ቀርቶ ዱንያ የምናያት ሁላ ሰማይ መሬት የምንርቅ ያልነው ሁላ ጠፊ ነው። فانظر إلى نفسك ثم انتقل للعالم العلوي ثم السفلي تجد بها صنعا بديع الحكم لكن قام به دليل العجم ይላሉ። እስኪ ራስህን ተመልከተው። አላሁ ዐዘ ወጀል እንዴት አድርጎ እንዲያዘጋጀ በሰው ዝግጅት ቢሆን ስንት ጎደሎ ይገኘዋል። ትንሽ ነገር ሰጥቶ ሰው እንኳን ብዙ ያስቸግራል። አይን የሚባል ማየቻ፣ ጆሮ የሚባል መስሚያ፣ እጅ የሚባል ሒስ መያዣ፣ እግር የሚባል መሄጃ፣ ዓቅል የሚባል ማወቂያ የሰጠህን ኻሊቅህን ፈንዙር ኢላ ነፍሲከ ራስህን ተመልከት ኻሊቅህን ለማግኘት። ሰማይ መሬትን የኸለቀ ኻሊቅ እንዲህ አድርጎ ምሰሶ ሳይኖረው ሱብሓነሁ ወተዓላ ዐዘ ሚን ኩሊ ቃኢሊን ያዘጋጀ ኻሊቅን እስኪ ተመልከተው። ቃዲሩን ቢኩሊ ሸይ ወሁወ ገኒዩን ዐኒል ዓለሚን። የዱንያን ነገር አላህ ሱብሓነሁ ወተዓላ ቁል መታዑ ዱንያ ሙሐመድ ሰለላሁ ዐለይሂ ወሰለም የዱንያ መጣቀሚያ ትንሽ ናት በላቸው። ምንም ደስተኛ አይደለም አንድ ሰው። የያዘም ጭንቅ ነው፣ የሌለውም ጭንቅ ነው። ጭንቅም ባይኖርበት ቀሊል ነች። አሳብ ማብዛት አያስፈልጋትም ዱንያ ብዙ መጨነቅ ማለት ነው። ይህ ማለት አትስሩ ማለት አይደለም። ግን ሑበ ዱንያ የዱንያ መሐባ ሀያ ራሱ ካራ ሆነን ልባችን ላይ መያዝ አስፈላጊ አይደለችም። እንሰጣለን፣ እንሰራለን፣ እንጠቀማለን፣ እናልፋለን። አለቀች። ቁል መታዑ ዱንያ ቀሊል ያ ሙሐመድ ወልአኺረቱ ኸይሩ ሊመን ኢተቃ። ሌላ ሀገር አለ ዲዋም የሆነ ሁልጊዜ የምንኖርበት የጀና ሰዎች ያርገንና እዛ ውስጥ ጀነተል ፊርደውስ የሚባለው ትልቁ ጀነት፣ ጀነቱል አድን የሚባለው፣ ዳረ ሰላም የሚባለው፣ ረያን የሚባለው፣ ጀነተል ነዒም የሚባለው የተለያዩ ደረጃ ያላቸውን አዘጋጅተው ለሙእሚን ነጅዐሉሃ ሊልሙእሚኒን ለነዛ አማኞች ተዘጋጅታ የተቀመጠች ሀገር ማናለች? ጀና የምትባል። ሰሉ ዐላ ረሱሊላህ። አተይና ኢላ ሃዚሂ ዱንያ ወደዚች ዱንያ መጣን ሁላችንም ቢላ ሸይ ከላንዲ ነገር መጣን። አርያን ራቁት፣ ገንዘብ የለም፣ ልብስ ይዘነው የመጣነው የለም፣ በኪሳችን ገንዘብ ይዘን የመጣነው የለም፣ ቼክ አላመጣን፣ ፎቅ አላመጣን፣ መኪና አላመጣን። ስንመጣ እንዴት መጣን? ተዛች ቀራር መኪን እዛች ማህፀን ውስጥ ተቀምጦ አንድ ሰው አላሁ ዐዘ ወጀል የወከለለት መለክ ነበር።
እናቱ የምትጠቀመው ትኩስ ነገር ተላይ ሲገባ እንዳያሞቀው እንዳይቃጠል በታች በኩል ደግሞ የሆኑ ችግሮች እንዳያጋጥሙት የሚጠብቅ እዛ ውስጥ ይቀመጣል። ይሄ አደም ዝርያ ማንኛውም አመጣጡ በእናቱ መቀረር ረሂም ማሐፀን በሚባለው ውስጥ ይቀመጣል። የሰው ልጅ አመጣጡ አያችሁት ጉዱን። ወኽሩጅ ውጣ ጊዜው ቀርቧልና ዱንያ የምትባል ዓለም አለች ይባላል። ኧረ እኔ አልወጣም ሊሳን አልሐል ይባላል። ይሄ ከዚህ የበለጠ ምቾት ምን አለና? የለም ዱንያ ሂጄ ምን ሊመቸኝ አቦ እንዲህ ተመችቶ ተቀምጬ ይላል የሰው ልጅ። እቺን ሳያስ ይቀር እዛም ማረፍት አለ ተዓብ የለ ከዚህ እንዴት እወጣለሁ? ሊሳን አልሐል ይባላል ይሄ። ኧረ ውጣ ዱንያ የሚባል ደግሞ ሌላ ሀገር አለ ያላየኸው። ከዚህ በኋላ ጊዜ ደርሷልና የመውጫ ሰዓትና ወቅት የአላህ አምር ደረሰ። ተመቀረር ረሂም ተማሐፀን ውጣ ይባላል። ደረሰ ሰዓቱ። ሲወጣ አልቅሶ ይመጣል። የሚመጣበት ዓላማው ገና ትልቅ ችግር ስላለው ቀጣዩ ጉዞ ላይ ሰለላሁ ዐለይሂ ወሰለም ተመጣ በኋላ ደግሞ እዚህ እንግዲህ አሁን ወዴት ነህ? የለም አሁንማ ደግሞ ጥያት አለ ደግሞ ዱንያን። በፊትም እምቢ ብሏል አምጾ ሊቀር ነበር። አሁንማ ዱንያ የምትባል ምቾት መኪናው፣ ፎቁ፣ ቤቱ፣ ገንዘቡ፣ ብሩ፣ አጃቢው፣ ቤተሰቡ፣ ስልጣኑ ምን ተቆጥሮ ይሄን ጉድ እንዴት አድርጌ ልተው? እዚህ ነዋሪ ይመስለዋል እንደገና አሁንም አይ ጊዜ ደረሰና አሁንም ልቀቅ። በመጀመሪያም ባመጣጥህ እንደለቀቅ አሁንም ተገደህ ልቀቅ። ተገዶ ነው የሚሄደው። ሌላ ሀገር አለ ደግሞ የዚህ አሁን የሰራኸውን የምትረከብበት ሰለላሁ ዐለይሂ ወሰለም። እዛ ስትሄድ ደግሞ ምቾት ያለው ነው እንደዚህ ውጣና ግባ የሌለበት ቋሚ ሆነህ የምትኖርበት ያስቀደምከውን ስራ ሁሉ የምትረከብበት ሌላ ሀገር አለ። ያ ነው የሚመቸው። እርጅናም የሌለ እድሜ 33 ገንዘብም የለ ብድር የሚባል ነገር የለም። ሱብሃንአላህ ጭንቅም የለም። የጧት ቁርስና የቀመሳ የማታ ራት እያልክ አትጨናነቅም። ያቺ ስራ አለች ወይ ነው ዋናዋ። ስለዚህ አተይና ኢላ هذه الدنيا ዓለምንም ሰበብ መጣን ማለት ነው። ስንወጣም ከዛሊክ እንደዛ እንዲያመጣጣችን ቢበዛ ያቺ አቡጀር ነች። እሷን ይዘናት ወደዛች ቦታ እንመለሳለን። ያቺ منها خلقناكم وفيها نعيدكم ومنها نخرجكم تارة أخرى ተምድር ፈጠርናችሁ ምድር እንመልሳችኋለን። ተመሬት ታፈር ተፈጥረናል ወደዛው ትመለሳላችሁ ይላል አላሁ ዐዘ ወጀል። መመለሻው ሰዓት ሲደርስ እዛው ተመለስ ይባላል። ሲመለስ ምን ይዞ ይሄዳል? ተበዛች አቡ ጀዲድ። ከዛ ምን አለ? ሸክም ቀረ፣ ብርም ቀረ፣ ቤትም ቀረ፣ መኪናም ቀረ። ቀርቶም አልፎ ተርፎ ሰመረተል ፉአድ የልቦቹ ፍራፍሬዎች ልጆች ናቸው። የልብ ፍሬዎች እነሱም ቀሩ። እከሌን ወክያለሁ እንኳን የሚባል ውክልና ሳይሰጣቸው ከዛም አብራ አቀማማጭ የህይወት ሸሪካችን ባልተቤት የምትባለው ወይንም ያቺ የጉዟችን አጋር የነበረችን ተተወች፣ አለቀ። ዘዋለ ሚልኩ ሁላ ተወገደ። የሰው ልጅ ሰለላሁ ዐለይሂ ወሰለም የዱንያ ሐለት እንዲህ ነች። ይህ አልፎ ሲያበቃ ወሰኑሐሰቡ ዐላ ኩሊ ሸይ እዚህ ጋ ነው ችግሩ። ባሳለፍነው ነገሮች ሁሉ ሒሳብ መጣ እንደገና። በሰራናቸው፣ በተናገርናቸው፣ በተውናቸው ተሪካ ገንዘብ ጥረን ብሄር ነው በሰራንበት ነገሮች እያንዳንዷ ሊስት ወጣችና ወደ የት መጣች? ወደ ሒሳብ። ስንመጣ ባዶ፣ ስንሄድም ራቁት ባዶ የአቡጀር ልብስ ብቻ። ጥየቃው ግን ያለፍናቸውን ነገሮች ሁሉ የያዘ ሆነ። የተውናቸውም ተሪካዎች እንኳ ትተናቸው አልተውንም። ብሩንም ትተነው አልተወንም። ቤቱንም ትተነው አልተወንም። አህለል ቤቱንም ትተነው አልተውንም። እነሱ እንዲህ ያለ ጉዞ ረጅም ጉዞ አለን እናስታውስ ለማለት ነው። የዛ ሁላ ምን ይሆን? አላሁ ዐዘ ወጀል ምን ይላል? فأما من أوتي كتابه بيمينه فسوف يحاسب حسابا يسيرا وينقلب إلى أهله مسرورا። الله يا الله ንግግር አያችሁት?
ትክክለኛ ሰው የሆነው ሰዓደቱል አበድ የሚያገኘው ሰው ሙራዱን የተገጠመው ሰርቲፊኬቱን በቀኝ እጁ የተሰጠ ጊዜ አሰጣጡ ሶስት አይነት ነው ይላሉ ዑለማዎች። የሥራ ሰርቲፊኬት ወረቀት ማለት ነው። አንደኛው በቀኝ እጅ አለ፣ አላህ ይጠብቀን። ሌላው በግራ እጅ አለ። በወረቀቱ የሥራው ሰርቲፊኬት ይመጣለታል። ሌላው በልቡ ተነርሎ በስተጀርባው በኩል ይቀበለዋል። ነዑዙ ቢላህ አላህ ይጠብቀን። ይሄን ሲያበሽር አላህ ምን ይላል? ወአማ መን ኡቲየ ኪታበሁ ቢየሚኒሂ የሥራ ሰርቲፊኬቱን በቀኝ እጁ የተሰጠው ሰው ፈሰውፈ ዩሐሰቡ ሒሳበን የሲራ ወየንቀሊቡ ኢላ አህሊሂ መስሩራ። ከዛ በኋላማ ምን ችግር አለበት? ሰሉ ዐላ ረሱሊላህ። ወአወሉ መን ዩዕጣ ኪታበሁ ቢየሚኒሂ ዑመር ብን ኸጣብ ከዚህ ኡመት የመጀመሪያው ሰርቲፊኬቱን የሚወስድ በቀኝ እጁ ጀግናው ጎበዝ ዑመር ብን ኸጣብ ነው ረዲየላሁ ዐንሁ አለዚ አዘ ላሁ ልእስላም በኢስላሚ ዑመር። ሳኒ መን የኹዙ ኪታበህ ሁለተኛው ኪታቡን ወይንም የሰርቲፊኬቱን ወረቀት የሥራውን ሰርቲፊኬት ውጤት ሁለተኛው ሰው የሚቀበለው አቡ ሰለማ የሚባለው ሰሐቢይ ነው። ዙል ሂጅረተይን ሐበሻም መጥቷል ሀገራችን፣ መዲናም ተጉዘዋል። አቡ ሰለማ ሁለተኛው ሰርቲፊኬት ተቀባይ ሆነ። እነሄ የውጤትን ሰርቲፊኬት ያገኙ ሰዎች ምን አስደሳቸው? ፈሰውፈ ዩሐሰቡ ሒሳበን የሲራ ወየንቀሊቡ ኢላ አህሊሂ መስሩራ። ሰሉ ዐላ ረሱሊላህ። ወአወሉ መን የኹዙ ኪታበሁ ቢሽማሊህ ነዑዙ ቢላህ አላህ ይጠብቀን። በግራ እጁሳ የሚወስደው የመጀመሪያው ማን ይሆን? የአቡ ሰለማ ወንድም ሊአነሁ አወሉ መን ባረዘ ነቢይ ሰለላሁ ዐለይሂ ወሰለም። አያችሁት? ዝርያ አልጠቀመም እኮ ያኛው አቡ ሰለማ የተባለው ሰሐቢዩን ጀሊል በድር ላይ የቀረው ሰሐቢይ ዙል ሂጅረተይን ሐበሻም የመጣው ተመካም መዲና የተጓዘው ሰሐቢይ ከዑመር ብን ኸጣብ በኋላ ሁለተኛ ሰርቲፊኬት ተቀባይ ሆነ። ሁለተኛው ሰው የዛኛው ወንድም የመጀመሪያው የግራ እጅ ተቀባይ የሰርቲፊኬቱን የመጀመሪያውን የግራ እጅ ወሳጅ ሆነ። ነዑዙ ቢላህ። አያችሁት? ወንድማማች ናቸው። ይህንኛው ምን ሆኖ ነው? ኢማን የምትባለውን ፍራፍሬ አላህ ስብሓንሁ ወተዓላ ሰጠው። ሂዳያ በአላህ እጅ ነው። ኒዕማው በአላህ እጅ ነው። ያኛው እሳ ምን ሆነ? የግራ እጅ ተቀባይ ሆነ። ይህ የሚያሳየን ለማንኛችንም ስራችን እንጂ በጠቀመ ኑሮ ያኛው ወንድሙ ሁለተኛው ሰርቲፊኬት ወሳጅ፣ ይሄኛው ደግሞ የግራ እጅ ተቀባይ የመጀመሪያ ቁጥር ሊሆን የቻለበት እዚል ሂዳየቱ ቢየዲላህ ሂዳየቱል አዘልያ በአላህ እጅ ነች። ወከዛሊከ ኢማን ነው ይሄን የሰራው፣ ሌላ የሰራው ነገር የለም። ሰለላሁ ዐላ ረሱሊላህ። ከዚህ በኋላማ ቅድም ያወራናቸው አመጣጡ ባዶ ራቁት አለ ልብስ የመጣው ሲሄድም ባቡ ጀሊል ብቻ የተሸኘው ጎበዝ ከዛ በኋላማ وأما من أوتي كتابه بيمينه فسوف يحاسب حسابا يسيرا وينقلب إلى أهله مسرورا أبدي يهون جستا تقطمت እዛ በኋላማ ከደር የሌለው ጭንቅ የሌለው እንዲህ አላ ገር አለ እያለ ነው አላሁ ዐዘ ወጀል። ለዛ ዝግጅት ያስፈልጋል። የረመዳን ሳይሆን የሁል ጊዜ ዝግጅት። ሰለላሁ ዐላ ረሱሊላህ። እኒህ ሰሃቦች ዑመር ብን ኸጣብ በቀኝ እጁ ረኢስ ሰሃባ የቀኝ እጅ ተቀባይ ረኢስ ሷሊሒን የሷሊሖች የቀኝ እጅ የመጀመሪያው ሰርቲፊኬት ወሳጅ ሆነ። ይሄንኛው አቡ ሰለመተ ሁለተኛው ወሳጅ ሆነ። እንዳልኳቸው ሐበሻን የረገጠው ጎበዝ በመዲናም የተጓዘው ዙል ሂጅረተይን የሆነው የአላህ ሂዳያ ነው ለመሆኑ። ሰሉ ዐላ ረሱሊላህ። የሚያስገርመው ነገር فموسى الذي رباه كافر فهو مرسل وموسى الذي رباه مرسل فهو كافر. يا الله قدرنا إرادة يستعجب الله. موسى የሚባሉት عليه السلام ያሳደጋቸው ካፊር ነበር። ፊርዓውን የሚባል እሱ ቤት አድገው
ሙርሰልነትን አገኙ። ያስገርማል። አሳዳጁ ካፊር ነበር፣ ወላኪን ነብይነትን አገኙ። ሙሳ ሳሚሪ የሚባለው በሳቸው ዘመን የነበረ ሌላው ሙሳ ደግሞ ሙሳ ኢብኑ ሁዝበል አሳዳጁ ሙርሰል ነበር፣ ያውም ጅብሪል። ተዛ ሂዳያን አጥቶ ካፊር ሆኖ ተገለበጣሉ። ፈቀበض ቀብضة من አሰሪ ሓፊሪ ፈረስ ረሱሊ ሰለላሁ ዐለይሂ ወሰለም ነብዩ መሐመድ ምን ይላሉ? ፈቀበض ቀብضة من አሰሪ ሓፊሪ ፈረስ ረሱሊ ጅብሪሉል አሚን ሲመጡን በላቸው። እንግዲህ የንግግር ለዛ አለው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄኛውን ዓለም ረፊቀል አዕላ ሄዱ እንላቸዋለን። እንኳን ሞቱ አይደለም እንላቸው። እንዲህ አይነት ከሊማ አይደለም የምንሰጠው። አብዱሁ ሌላ ወስጄ ነው አብዱሁ ወረሱሉ ሲለን እንኳን ባሪያው ናቸው አይደለም ትርጉሙ። አብዱሁ ወረሱሉሁ ማለት አብዱሁ አይ አቢዱሁ ላ ዩሳዊሁ አቢድ ተገዡ ናቸው፣ ተገዥ የማይቅጣጫቸው ወላ መለኩን ሙቀረብ የማይደርስባቸው ባሪያ ማለት አይደለም ትርጉሙ። ወረሱሉሁ ማለት መልእክተኛው ናቸው፣ መልእክተኛ የማይቅጣጫቸው። ሰለላሁ ዐለይሂ ወሰለም። ስለዚህ ያ ሙሳ ኢብኑ ሁዝበልን ሲናገሩ ስለሱ ቂሷ ሙሳ ሳሚሪይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ፈቀበض ቀብضة من አሰሪ ሓፊሪ ፈረስ ረሱል ያሉ ጅብሪሉል አሚን ሲመጡ ያ ሙሳ ሳሚሪይ ተራራ ላይ ተጥሎ ነው። ቂሳው ይረዝማል። እናት ወልድ ያጠላው እዛ ከዛ በኋላ አመጣጡም የሱ ለየት ያለ ነው። ሚን ገይሪ አብ የመጣ ነው። ወአላ ኩሊ ሃል የጅብሪልን ኮቴ ጅብሪሉል አሚን የመጡበትን ኮቴ የፈረሱን ኮቴ አፈሩን ያዘ፣ እሱን ቋጥሮ ያዘ። ነብዩላህ ሙሳ አለይሂ ሰላም ተጠርተው ሙናጃ ሲሄዱ ቋጥሮ የነበረውን አፈር ኸዋር እንትን ሰራና ወርቅ እንትን ያን አፈር ላው ላይ ሲያደርገው ሆ አለ። እንደ ሶውት ድምፅ አወጣ። ሀዘ ኢላሁኩም ወኢላሁ ሙሳ ፈነስ የሙሳ ረበ የእናንተ ጌታ ነው የሙሳን ጌታ ነው፣ ሙሳ ረስቶ ነው ተገዙ ይህን እያለ ዒጅል አስገዛቸው። ያንን ጅብሪል አሚን አለይሂ ሰላም የመጡበት ፈረስ የረገጠችውን እንትኗን አፈሯን ይዞ ቆይቶ እዛ ላይ አድርጎ ምን ነው ይሄ ትርጉሙ ታላችሁ? ሂዳያት አላህ የመሆኑ በጅብሪል አሚን አለይሂ ሰላም የተንከባከበው ካፊር መሆን የሚገርም በካፊሩ በፊርዓውን ያደገው ሙሳ አለይሂ ሰላም ነብይ መሆን አያስገርምም ወይ? ያስገርማል እንጂ። ሰለላሁ ዐለይሂ ወሰለም ወሩጅሃ ዚያደቱል ኢማን ቢማ ተዚዱ ጧዓቱል ኢንሳኒ አሉ ዑለማዎቻችን። የሰው ልጅ ኢማኑ 5 አይነት ነው የተቀመጠው። አንደኛው ኢማኑ መጥቡዕ ይባላል። ሁለተኛው ኢማኑ ማዕሱም ይባላል። ሶስተኛው ኢማኑ መሕፉዝ ይባላል። አራተኛው ኢማኑ መቅቡል ይባላል። አምስተኛው ኢማኑ መርዱድ ይባላል። አላህ ይጠብቃል። ኢማኑ መጥቡዕ ማለት ኢማኑል መላኢካ ነው። እንፊካክ የለውም። የመላኢካዎች ኢማኑ መጥቡዕ ነው። ጦርፈተል አይን ምንም የለችም። ኢማኑ ማዕሱም ኢማኑል አንቢያኢ ወልሙርሰሊን የነብዮቹ የረሱሎቹ ኢማን ነው። ኢማኑ ማዕሱም ነው። ኢማኑ መሕፉዝ ኢማኑል ዑለማ ወልዓሚሊን ወሳሊሒን ወዛኪሪን ወልቃኢሚን ወዛኪራት ወልቃኢማት ሁሉን ያጠቃልላል። የነዛ የዛኪሮች ቀን በሲያም ውለው በቂርአት ውለው ሌሊት በዒባዳ የሚያድሩት ቀን በቂርአት ውለው ሌሊት በዒባዳ የሚያድሩት የነዛ ዑለማኡል ዓሚሊን የሆኑት ሴትና ወንድነትን ሳይለይ ጾታው ዓሚል የሆኑት ሰዎች የነሱ ኢማኑን መሕፉዝ ይባላል። ኢማኑን መቅቡል የሚባለው ኢማኑል ሙእሚኒን የሙእሚኖች ኢማን ነው። ዒባዳ ስንጨምረው ኢማናችን ይጨምርና የቂናችን ኢኽላሳችን ያድጋል። ዒባዳ ስናጣ ተተላሻ ኢማኑ ይጠፋና ወጀዓለ ፈቅረሁ በይነ ዐይነይህ በፊት ለፊቱ ላይ የድህነት አይኑ መሃል ይቀመጣል። አይበቃኝም አልሐምዱሊላህ የለ ቢስሚላህ የለ አልሐምዱሊላህ የለ አይበቃኝም ብቻ
ምን ስለሆነ ተቅዋ ጎደለና የውስጡን እንትን ቦረቦረው ሞተር መኪና ተለላት ምን ጎማዋ ቢያምር አትንቀሳቀስም ስለዚህ የዛ የኢማኑ የውስጡ አካባቢ ያለው ቀለቡ ስለቀለለ የኢማኑ ቀለብ ጠፋባትና ተተላሻ ቀነሰ ደከመ ሲለተ ረሂምም አይፈልግ እንዲሁም ዒባዳው አይጣፍጠው ሐጁም ወዘተ ዘካውም ከበደው ሶላቱም ብሎ ከበደ ምን ይሆናል ወጀዐለ ፈቅረሁ በይነ ዐይነይሂ በአይኖቹ መሃል ላይ ድህነት የሚባል ይጻፍ ይቀመጣል አይበቃኝም ብቻ ስትመጣ እንዴት ነበርክ የሚለውን ማስታወስም አይፈልግም መሰብሰብ ይሆንና ስራ የሚባል ሁሉ ባክኖ ይቀራል ቅድም ባልኩበት መጨረሻው ላይ ሒሳቡ የማይቀረው ሰለላሁ ዐለ ረሱልላህ ኢማኑ መርዱድ የመጨረሻው አላህ ይጠብቀን የሙናፊቅ ነው ሁሉ ጊዜ የሚጨምር አይደለም የሱ እንደቀነሰ ብቻ ነው እቺ ዱንያ የምትባለው አዱንያ ሲጅኑል ሙእሚን ወጀነቱል ካፊር የዚህን ትንታኔ ለመስጠት የሙእሚን ሲጅናት ዱንያ ስትባል ሲጅን ውስጥ ያለ ሰው እንደፈለገ አይሄድ አይወጣም በሰዓት በደቂቃ በወቅት አለው ገደቡን አክብሮ ነው የሚንቀሳቀሰው ማለት ነው ሰለላሁ ዐለይሂ ወሰለም ሙእሚን ይቺ ዱንያ የምትባለው ለሙእሚን ምሳሌው እንደዛ ነው እዛ ሲጅን እንዲያለው ነው ሰዓትና ወቅት ጠብቆ እንደሚንቀሳቀሰው ህግታት አለው ማለት ነው የመንቀሳቀሻ ዱንያ ለሙእሚን እንደዛ ናት ህጓን ጠብቆ ነው የሚሄደው ማለት ነው ምክንያቱም እኛ ሙእሚኖች የሚኖሩት ይላሉ ልንበላ ልንኖር እንቀምሳለን እነዛ ሙናፊቆች ግን የሚኖሩት ሊበሉ ነው አንጻራዊ ማለት ነው المؤمن يأكل ليعيش مؤمن የሚቀምሰው የመኖሪያውን ነው የሚበላ ማለት ነው والمنافق يعيش ليأكل ሙናፊቅ ግን የሚኖረው ሊበላ ነው ይሄኛውሳ አንጻራዊ ግልጽ ይመስለኛል ሰለላሁ ዐለይሂ ወሰለም ስለዚህ ምን ማለት ነው ጀዛኩሙላህ እንግዲህ ረመዳኑ በመሄዱ ነገሮች አለቁ ዒባዳው ተሟልቶ ተጨርሷል ፋይሉ ተዘግቷል እንዳይመስለን ባለንበት ጸባይ ባለንበት ሐለት ባለንበት ኢማን ባለንበት ተቅዋ ባለንበት ኹሉቅ በቤትም በውጭም ባለንበት መቀጠል ብቻ ነው ሰለላሁ ዐለይሂ ወሰለም ጊዜው ከባድ ነው ሰዓቱን ባይደርስ አንዲት ብቻ ሰልፌ ምናልባት ጁሙዓችን እንትን እንዲያላደግ ያለንበት ወቅት ከባድ ሆነ ዓለማዊ ነው የነብዩ መሐመድ ንግግር ሰለላሁ ዐለይሂ ወሰለም የመንደር አይደለም ያንድ ሀገር አይደለም ዓለም ነው ነብዩ የነገሩት ሰለላሁ ዐለይሂ ወሰለም ይሄ ፈሳድ ሲበዛ በረካው ሲጠፋ መሐባው ሲነሳ ወንዶች የሴትን ተምሲል ሲይዙ ሴቶች የወንድን ተምሲል የያዙ ጊዜ ሴቶች የራሳቸው ሙራ አላቸው የነሱ ሽልማት ሐያአቸው ነው ልብስ አለባበስ የነሱ አላቸው ጀማላቸው ልብሳቸው ነው አኽላቃቸው ነው ያተጎደለሳ እኛ ከሌል መሳለም ብለው የወንድን ጸባይ ተያዙ ወከዛለከ ወንዶች የሴትን ቅርጽ አቅርጽ ተያዙ ለዕነት እነዚህ የተረገሙ ናቸው እንኳን በረካ ያገኙ መጥቡል ናቸው በረካም ተምድር ተቤትም የሚጠፋ እንዲህ ጊዜ ይመጣል በሌላ ጊዜ እንተነትነዋለን ለረሱል ሰለላሁ ዐለይሂ ወሰለም አስጠንቅቀውናልና እንጠንቀቅ በአሁኑ ሰዓት ያለንበት እንዲያው ሳምብል ብንወስድ በቤት ውስጥ ባልና ሚስት ብቻ ነው ያሉት አይደለም እንዲገባን ብዬ ነው አንድ ሸሪዓ ፈቅዶልናልና ሁለት ሶስት እሱ ላይ አይደለም እኔ ማነሳው እሱ ሌላ ጊዜ እናንሳ አንድ ባልና አንድ ሚስት በቤት ውስጥ ባልና ሚስቶቹ ብቻ ሆነው ነው ተቀምጠው ያሉት ይመስላችሁ ይሆን ወይንስ ተጨማሪ ሰው አለ አብሮ ልጅን አይደለም ቶሎ ልግለጽላችሁ ተውት የበላጋ ወሬ አላወራም ሰለላሁ ዐለይሂ ወሰለም በአንድ ቤት ውስጥ በአሁን ሰዓት ማጆሪቲው አብዛኛውን ስታዩት በአካል ባልና ሚስት አሉ ሁለት ሆነው ባልና ሚስት አንድ አልጋ ላይ በሐሳብ አራት ናቸው በሐሳብ አድርጉት ባልየው አኽላቅ አጥቶ አልመች ብሎ መስመር የዲናሪዝ ብሎ እሷ ምን ትላለች እንደው አንተን ተላቅቄ ሌላ ባል አገባለሁ ሐሳብ ይባላል ይሄ እሱ ደግሞ አስቸግራው ቢነግራት አሰማ መታየው ብልጭልጭ ጥፍር እያለ ሌላ ጥፍር ጸጉር እያለ ሌላ ጸጉር ቀጥላ ልብስ እያላት ራቁቱና ተቸግራ አንቺን ፈትቼ ሌላ መጣለሁ ብሽቀት እሱ ይዞታል ስንቱ ነው
አራት በሐሳብ አራት ሆኑ በአካል ሁለት ሆኑ ይህ ያለበት ዘመን ያለ ነው መሆን የነበረበት ግን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም إذا ماتت المرأة وزوجها راض عنها دخلت الجنة عندت مستز ستلي تدنيا بالوا جنة نسيب شهون الله يزنلش አቀማመጭ ነበርሽ ተለየሽኝ ይመችሽ አፈውቱ ብዬሻለሁ ምቾት ያንቺ ጀነት ይሁን ምንድያሽ ብሎ ይሄንን በቀልቡ ባፉታ መሰከረ دخلت الجنة ጀነት ገብታለች አሉ ነብዩ ሰለላሁ ዐለይሂ ወሰለም ስገባለች አይደለም ደኸለ ነው ልጓው ጥርጣሬ የለም ገብታለች አሉ ወላኪን መግቢያዋ ምን ይሆን ጸጉር መቀጠል አሪያ ካሲያ ሆኖ መሄድ ልብስን ቀይሮ ለብሶ መስሎ ራቆት መሄድ ይሄ አይደለም የሚያመጣው የዲነ ሙሐመድያ ሰለላሁ ዐለይሂ ወሰለም ያስቀመጡልን መስመር ስንከተል የጀነት ቆንጆች እንሆናለን እህቶቻችን የጀነት ጎበዝ እንሆናለን ወንድሞቻችን ወጣቶቻችን በሰማነው የምንሰራ ተውፊቅ አላህ ይወፍቀን አመሉ ነውና ሰምተን ለመስራት እንጂ ሰምተን ለመተው አይደለም ዝግጅ መሆን ያለብን ዛሬ ሰማናት ዛሬው ልንተገብራት ግዴታ ትሆናለችና እሷን الله يوفقنا إياك ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم أصلح لنا ديننا ودنيانا أخرانا يا رب العالمين اللهم اهدنا فيمن هديت وعافنا فيمن عافيت توفنا مسلمين وألحقنا بالصالحين يا أرحم الراحمين يا رجاء السائلين اللهم أمتنا على كلمة لا إله إلا الله محمد رسول الله واحشرنا في زمرة أهل لا إله إلا الله محمد رسول الله صلى الله عليه وسلم سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين والسلام عليكم ورحمة الله وبركاته